እቺ እኮ ክብረ ቢስ የሆነች ሴት ነች። እንዴት ጎዳና ላይ እንደመጣ እንዴት አባቷ ቤት ታመጣታለህ? ጎዳና እኮ ነው ጋር እዛው አጥላትም። ቤተሰቦቼ እንደዛ አላሳደጉኝ። ቤተሰቦቼ ጨዋ አድርገው ያሳደጉኝ። የማንም ቆሻሻ ልጅህ ነው ብለሽ እንዴት ለሱ ልጁ ያልሆነውን ልጅህ ነው ብለሽ እንዴት ብትደፍሪ ነው ልጅህ ነው ብለሽ አባት ነህ ብለሽ የምትዩ? ቆይ ምን ላድርግ ፈልጌው ነው እንዴ? ፈልጌው እኮ አይደለም። ወይ ሚሉም ታማያቅ ሰው ሆኜ አይደለም። እባክህን ካምባተኛልሽ አጠገቤ እንዳደርሽ። እኔ የምለው ግን እንዴት እኔ ጋር በባዶንሽ መጣሽ? ማለቴ ሲቸግርሽ ህይወት ፊቷን ስታዞርብሽ ነው ማለት ነው። እኔ ነኝ ማት እዚህ ያልኩሽ? እኔ እንደዚህ አድርጌ ነው እንዴ ቆሻሻ አድርጌ ነው እንዳሳደግኩሽ? እስኪ ንገሪኝ። ቆይ ይሄ ልጅ ይሄ ነው የሚገባው? በወደደሽ ባፈቀረሽ ሐላሌ ላርግሽ ባለሽ ይሄ ነው የሚገባው? ይቺ የማዳም ቅመም የማዳም ቤት ስራ በቃኝ ህይወት ልጀምር ብላ ሀገር ቤት ብትመጣ ያመነችው ሰው ከዳት። ብርና ወርቋን ወስዶ አይንሽ ላፈራላት የሸፈተ ልቡን ልትመልስ ያለ ኒካህ አርግዛ በልጅ ልታስረው ሞከረች። ነገር ግን አንድ ያልገባት ነገር የሰውን ፍቅር ለማግኘት የአላህን ክልከላ መተላለፍ በእጅጉ ዋጋ እንደሚያስከፍል ሊገባት ይገባ ነበር። ይሄው ዋጋውንም እየከፈለች ነው። አባቷ ቤት ብትገባ እህቷ የቅርብ ጠላቷ ሆና ከቤት አባረረቻት። መሄጃ ማረፊያ ያጣች ከርታታ ሆነችና ይቺ የማዳም ቅመም የቅርብ ጓደኛዋ ቤት ልትጠጋ ብትሄድ ቤቷን ከፍታ አስገባቻት። ነገር ግን ህይወት እስኪመራት አሰቃየቻት። ህይወት እስኪያንገሸግሳት እስኪመራት አሰቃየቻት። መጀመሪያ እኮ ስመጣ እንደዛ ስትጠመጠምብኝ የነበረው ገንዘብ ይዛ እኔም በቃ ከዚህ ኑሮ ልታወጣኝ ነበረ የመሰለኝ። እባብ ይጠምጠምብሽ። እኔ የምለው ግን እንዴት እኔ ጋር በባዶንሽ መጣሽ? ማለቴ ሲቸግርሽ ህይወት ፊቷን ስታዞርብሽ ነው ማለት ነው። እኔ ነኝ ማት እዚህ ያልኩሽ? ቢጨንቀኝ እኮ ነው አንቺ ጋር የመጣሁት። በቃ ምንም ነገር አንቺ ዝባስኪ መስማት አልፈልግም። አሁን ራሴን ስላመመኝ መተኛት አለብኝ። ቡናውን ከፈለሽ አንቃራሽ ጠጪው። እሺ ደህና ደሪ። ነገር ግን ቤቱን ጥላ እንዳትወጣ ሌላ ማረፊያ የላት። እንዲሁ ብቻ የግፍ በትሯን ስታሳርፍባት ከመቀበል ውጪ ምንም አማራጭ አልተወችላትም። አማራጭም የላትም።